ምክር ቤት ባለፈው ሐሙስ ባካሄደው አራተኛ መደበኛ ስብሰባ 12 የተለያዩ ቋሚ ኮሚቴዎችን ለማደራጀት የቀረቡ እጩ የአመራርና የአባላትን ዝርዝር መርምሮ አጽድቋል። ምክር ቤቱ የጽህፈት ቤቱ ኃላፊ ሆነው እንዲሰሩ የቀረቡትን የወይዘሮ አዳነች አቤቤ ሹመትን ያጸደቀ ሲሆን እስካሁን 31 የቅንጅት ለአንድነትና ለዲሞክራሲ አባላት ለምክር ቤቱ ሪፖርት ማድረጋቸው ተመልክቷል። ምርጫው የሥራ ልምድና የጾታ ተዋጽኦን ግንዛቤ ውስጥ ማስገባቱን በእያንዳንዱ የቋሚ ኮሚቴዎች ውስጥም እስከ 2 የሚደርሱ የተቃዋሚ የፖለቲካ ፓርቲ ተወካዮች መሳተፋቸውን ያመለከቱት። በዚህ መሰረት እያንዳንዱ የቋሚ ኮሚቴ 13 አባላት እንዲኖሩት ሆኖ የአቅም ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አቶ ተክለ ተሰማ፣ የህግና የአስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አቶ አስመላሽ ወልደስላሴ፣ የውጭ መከላከያና ደህንነት ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አምባሳደር መሐመድ አሊ፣ የሴቶች ጉዳይ ቋሚ ኮሚቴ ሰብሳቢ ክብርት ወይዘሮ ጊፍቲ አባስያ፣ የማህበራዊና ጉዳዮች ቋሚ ኮሚቴ ሰብሳቢ ክብርት ወይዘሮ አዜብ መስፍን፣ የአርብቶ አደር ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አቶ በሽር አሊ መሐመድ ሆነው ተመርጧል። በምክር ቤቱ የተቃዋሚ ፖለቲካ ፓርቲ ተወካዮች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ የቋሚ ኮሚቴዎችን ቁጥርና ተዋጽኦ ለማስተካከል ኃላፊነቱ ለአፈ ጉባኤው፣ ለምክትል አፈ ጉባኤውና ለፖለቲካ ፓርቲ ተወካዮች ተሰጥቷል። አንዳንድ የተቃዋሚ የፖለቲካ ፓርቲ ተወካዮችን በቋሚ ኮሚቴ ውስጥ የሰብሳቢነትና የምክትል ሰብሳቢነት እድል አልተሰጠንም የሚል ቅሬታ አቅርበዋል። ይህ አሰራር ከዲሞክራሲያዊ ስራ አግባብ የወጣ መሆኑ ያሳስበናል። ይሄ ጉዳይ ከዚህ በፊትም ባለፉት 5 ዓመታት አንስተን የመቀመጫ ብዛት ያለው ገዢው ፓርቲ የሚወስነው ነው ተብለን ከዲሞክራሲ ጋር ምንም ግንኙነት የሌለው መልስ ነበር የተሰጠን። አሁንም ካለፉት 5 ዓመታት ተሞክሮዎችም በኋላ ያንኑ አሰራር ደግሞ እንደገና ለውሳኔ ሲመጣ ያለ መሻሻሉን ነው ይሄ ቤት የሚያሳየው። ከምክር ቤቱ አባላት በተሰጠው መልስም የቋሚ ኮሚቴው ሰብሳቢነትና የምክትል ሰብሳቢነት እድል አብላጫ ድምጽ ላለው የፖለቲካ ፓርቲ እንጂ ለተቃዋሚ የፖለቲካ ፓርቲ ተወካዮች ሊሆን እንደማይችል ተገልጿል። አብላጫ ያለውን ፓርቲ ላለመቀበል የምንላላጥ ከሆነ ሌላ ጉዳይ ነው። እዚህ ያሉ የተለያዩ ፓርቲዎች እንዲሳተፉ ከተደረገ አንድ መመዘኛው እሱ ነው፣ አሳታፊ ነው ማለት ነው። አሳታፊ ነው። አራተኛ መደበኛ ስብሰባው ከዚህም ሌላ ጽህፈት ቤቱን ለመጪዎቹ 5 ዓመታት ለመምራት ይችላሉ ተብሎ የቀረቡትን የክብርት ወይዘሮ አዳነች አቤቤ ሹመትን የተቃዋሚ የፖለቲካ ፓርቲ ተወካዮችን ጨምሮ በከፍተኛ ድምጽ ነው ያጸደቀው። በ382 ድጋፍና በ1 ድምጽ ተቃውሞ ኦህዴድ ኢህአዴግን በመወከል በሶስተኛው ዙር የምክር ቤት የሥራ ዘመን አባል የሆኑት ክብርት ወይዘሮ አዳነች አቤቤ በህግ የመጀመሪያ ዲግሪ እንዳላቸው በኦሮሚያ ክልላዊ መንግስትም በተለያዩ የሥራ ኃላፊነት ማገልገላቸው ተገልጿል። ምክር ቤቱ ካሉት 547 መቀመጫዎች መካከል እስካለፈው ጥቅምት 17 1998 ድረስ 459 ያክል የምክር ቤቱ አባላት ቃለ መሐላ ፈጽመው ስራቸው መጀመራቸው ተመልክቷል። ከነዚህም መካከል ቅንጅት ለአንድነትና ለዲሞክራሲ ወክለው ከተመረጡት መካከል እስካለፈው ሐሙስ ድረስ 31 ያክሉ ሪፖርት ማድረጋቸው፣ ባለፈው የምክር ቤቱ አራተኛ መደበኛ ስብሰባ ላይም 19 የቅንጅት ለአንድነትና ለዲሞክራሲ ተወካዮች መገኘታቸው ታውቋል።